በጤና መኖር የሁሉም ሰው ምርጫ ነው። በሰለጠነ ባለሙያ የሚወልዱ እናቶች በከፍተኛ ደረጃ ነው በሀገራችን የጨመረው። ከወሊድ ጋር አያይዘን የእናትን ሞት ደግሞ ስናነሳ በጣም ከባድ ነገር ነው። የመጀመሪያ እንገር የሚባለው ወተት በፊት የዛሬ 20 ዓመት በፊት ይደፋ ነበር። የምንጠቀምባቸው መሳሪያዎች ሁሉም መሳሪያዎቻችን ዲጂታል ናቸው። ለምንድን ነው በጤና ኤክስቴንሽን በኩል ይሄንን ማታስፋፉት እዚሁ ኬንያ ውስጥ ስላቸው በወቅቱ የነገሩኝ ምንድነው ይሄ እኮ ኢትዮጵያ አይደለም። የዜጎች የመኖር እድሜ ጣራቸው እየጨመረ ይመጣል ማለት ነው። የአንዱን አመት እንኳን ብናነሳ ወደ 18000 የሚል የቁጥር መረጃ እያየሁኝ ነበር። ከጤና በላይ የሚሰጠው ፕራዮሪቲ የለም። በጤና መኖር የሁሉም ሰው ምርጫ ነው። ታዲያ ይሄ ፍላጎት ተጓድሎ ሲገኝ ደግሞ የሕክምና ባለሙያዎችን ድጋፍ መሻት የሚጠበቅ ነው። በሕገ መንግስታችን ላይ ተቀምጧል። የጤና መብት ራይት ቱ ሄልዝ በሚል ማለት ነው። ታዲያ ጤና ሚኒስቴርም ይህንን ተግባራዊ ለማድረግ የተለያዩ ስራዎችን እየሰራ ይገኛል። በተለይም በጤናው ዘርፍ የሚሰሩ ስራዎች ምንድናቸው? ማህበረሰቡ ይህንን እንዲያውቅ ተጠቅሞም ደግሞ ንቁ የሆነ ተሳትፎ እንዲያደርግ በርካታ ስራዎች ይሰራሉ። ከነዛ መካከል እንግዲህ ዛሬ ጅማሮን የሚያደርገው የጤና ወግ ሳምንታዊ የውይይት ፕሮግራማችን ነው። በዚህ ፕሮግራም የማይነሳ የጤና ጉዳይ የለም። እናንተ ተመልካቾችን በቤታችሁ ሆናችሁ የምታውቁበት፣ ስለ ጤናችሁ የምትጠይቁበትና መረጃዎችን የምታገኙበት ሰፊ የውይይት ጊዜ ነው። የጤና ወግ ዛሬ ይጀምራል። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የመጀመሪያ ፕሮግራም ነው ዛሬ። እንግዲህ ጤና ሚኒስቴር ከኢትዮጵያ ቴሌቪዥን ጋር አብሮ የጤና ወግ በሚል በየሳምንቱ ለሚያስጀምረው ሰፋ ያለ የውይይት ጊዜ እናንተ የመጀመሪያ እንግዲህ ሆናችሁ ስለመጣችሁ በጣም ነው ደስ የሚለኝ። አመሰግናለሁ። ይሄ ፕሮግራም በነገራችን ላይ የጤና ባለሙያዎች በጤናው መስክ ያሉ የተለያዩ ግለሰቦች ሊሆኑ ይችላል፣ በተለይ ደግሞ ጋዜጠኞች በእኛ ሙያ ላይ ያሉ ማለት ነው፣ በደንብ ስለ ጤናቸው እንዲወያዩ እንዲያወሩ ከማህበረሰቡ ጋር መረጃዎች እንዲቀያየሩ ይፈልጋልና ዛሬም እንግዲህ እናንተን ሁለት መልክ ያላችሁን እንግዶች ያመጣ ነው። በዚህ ምክንያት ነው ዶክተር ዳንኤል ገብረ ሚካኤል የሚኒስቴር ጽህፈት ቤት ከፍተኛ አማካሪ ከጤና ሚኒስቴር፣ እንደዚሁም ደግሞ መኮንን ተሾመ የአፍሪካ ቀዳማዊ ልጅነት ልማት ማዕከል በተለይ በኮሙኒኬሽኑ ዘርፍ ላይ ነው የምትገኘው። መኮንን እንደ ጋዜጠኛም አንተን በደንብ አድርገን መውሰድ እንችላለን እና ዛሬ እንግዲህ ቆይታ የምናደርገው አጠቃላይ የጤናው ዘርፍ ምን ይመስላል የሚል ቅኝት ብናደርግ እኔ በጣም መርጫለሁ። ምክንያቱም ከዚህ በኋላ የሚኖረንን ሳምንታዊ የሆነ ፕሮግራም በተለያዩ የጤና ጉዳዮች ላይ ተመልካቾች ቤታቸው ሆነው የሚጠይቋቸውን ጥያቄዎች እኛ በባለሙያና በጋዜጠኛ የተለያዩ ምልከታዎችን እያመጣን በደንብ እንዳስሳለን። ዛሬ ግን የጤናችን ጉዳይ ምን ይመስላል ብለን ስንጠይቅ እኔ መጀመሪያ ላይ ወደ አይምሮ የመጣው ነገር ምንድነው? እንግዲህ ሀገር በጤናው ዘርፍ የተለያዩ ስራዎችን እየሰራች በየጊዜው ፖሊሲውን ተንተርሰው የሚወጡ መመሪያዎች፣ ደንቦች እየተተገበሩ የምንመለከትባቸው መስኮች አሉ። ስለዚህ የጤናው ዘርፍ ላይ ስራ እየተሰራ ነው ብለን ስንል መጀመሪያ ወደ አይምሮአችን የሚመጣው ነገር የሰው ልጅ አማካይ የመኖር እድሜ በሀገራችን ስንት ደረሰ የሚለው ነገር ብዙዎች አይምሮ ላይ ይመጣል ብዬ አስባለሁ። ምክንያቱም አማካይ በህይወት የመኖር እድሜ አጠቃላይ የጤናውን ዘርፍ አመላካች ሁኔታ ነው ብዬ አምናለሁ። ዘርፉን በዛ መልክ ነው የሚረዳው ማለት ነው። አድገዋል፣ የእድገት ደረጃቸውን ጨርሰው ወደ ሌላ አይነት እንቅስቃሴ ውስጥ ናቸው ብለን የምንላቸው ሀገራት የመጀመሪያ ደረጃ በህይወት የመቆየት እድሜያቸውን አማካይ ስንመለከት በጣም ከፍተኛ ቁጥር ነው የሚኖረው ማለት ነው። ከዛ የአፍሪካን እያልን ወደ ሀገራችን ስንመጣ ደግሞ አሁን የደረስንበት አማካይ በህይወት የመኖር እድሜ አለ 67.8 ማለት ነው። ይሄ ምን ማለት ነው? የሰዎች የመኖር እድሜስ ደግሞ በምን መልኩ ነው የሚወሰነው የሚለውን ነገር በመግቢያችን ላይ ብናወራ ደስ ይለኛል። ዶክተር ዳንኤል አማካይ የመኖር እድሜ ከኢትዮጵያ የጤና እንቅስቃሴ ጋር ያለው ግንኙነት እንዴት ነው? በጣም ጥሩ አይ ቲንክ ጥሩ ነጥብ ነው ያነሳሽው። ዝሮ የጤና አገልግሎት በጤና ስርዓቱ ሲሰራ መጨረሻ ላይ ዋናው ግቡ ዜጎች ጤናማ የሆነ ኑሮ እና እድሜ ረጅም እድሜ እንዲኖራቸው ማስቻል ነው። ከዛ ባለፈ ደግሞ ረጅም እድሜም ኑሯቸው ለአገሪቱ ወይም ለሀገራችን የሚያበረክቱት ኢኮኖሚ ተሳትፎ
እንዲጎለብት ማድረግ ነው። ስለዚህ አንድ ጤና ስርዓት ጥሩ ጤና ስርዓት ነው ከተባለ የዜጎች የመኖር እድሜ ጣራቸው እየጨመረ ይመጣል ማለት ነው። ስለዚህ በእኛ አገር ደረጃ እንግዲህ እንዳልሽው ወደ 67.89 አካባቢ ነው የዜጎች የመኖር እድሜ ጣሪያ። ይሄ የሆነበት እንግዲህ ላለፉት 20 አመታት አካባቢ ከፍተኛ ስራዎች በጤናው ዘርፍ በመሰራታቸው የመጣ ውጤት ነው። እነዚህ ስራዎች ሲባል በተለይ ደግሞ መከላከል ላይ ትኩረት በማድረግ አሁን ደግሞ ባለው መከላከልም ላይ ትኩረት እንደዚሁም ደግሞ አክሞ ማዳን ላይም ትኩረት በማድረግ በሚለው በአዲሱ ሪቫይስ ባደረግነው ፖሊሲያችን መሰረት የተሰሩ ብዙ ስራዎች አሉ። ከነዚህ ስራዎች ውስጥ በተለይ በዋነኝነት የጤና ተቋማት ቁጥር መጨመር እና በገጠርና እንደዚሁ በአርብቶ አደር አካባቢዎች እንደዚሁ ሩቅ በሆኑ ቦታዎች ላይ የጤና ተቋማት በብዛት መገንባታቸው፣ ሁለተኛ ደግሞ የጤና ባለሙያዎች ቁጥር አጠቃላይ የጤናው ዘርፍ የሚሰሩ ባለሙያዎች ቁጥር በከፍተኛ ደረጃ በመጨመሩ፣ እንደዚሁም የመድኃኒት አቅርቦት እና ደግሞ አጠቃላይ ለጤናው የሚመደበው ገንዘብ በመጨመር፣ እንደዚሁም ደግሞ የተለያዩ የልማት አጋሮች ለጤናው የሚሰጡት ድጋፍ እየጨመረ በመምጣቱ፣ ከዛ ባለፈ ደግሞ በተለይ የመጀመሪያ ደረጃ ጤና እንክብካቤ አሃድን ማዕከል በማድረግ የጤና ኤክስቴንሽን ፕሮግራም የበሽታ መከላከልና የጤና ማበልጸግ ስራዎች በሰፊው በመሰራታቸው አጠቃላይ የህፃናት ሞት ቁጥር በከፍተኛ ደረጃ በመቀነሱ፣ የእናቶች ሞት እንደዚሁም በመቀነሱና የጨቅላ ህፃናትና ሌሎች እንደዚሁ በሌሎች በተላላፊና በተላላፊ ባልሆኑ በሽታዎች የሚሞቱ ሰዎች ቁጥር መቀነስ፣ ይሄ ሁሉ ተደምሮ በአጠቃላይ እንደዚሁ ዜጎች በአማካኝ የሚኖሩበትን የእድሜ ጣራ ከፍ ያደርጋል ማለት ነው። በተለይ ይሄ አሁን 67 እንዳልሽው 67.8 ወይ 9 አካባቢ ያለው አሁን ያደረስንበት የ2025 መረጃ እንደሚያሳየው እዛ አካባቢ ነው። ይሄ በምን ሌላ ሊታይ ይችላል? በሁለት መልኩ ልናየው ይችላለን። አንደኛ አጠቃላይ ለጤናው የሚወጣው በጀት ከመንግስትም ይሁን ከግልም ይሁን እንደዚሁም ደግሞ ከልማት አጋራት ከሚወጣው በጀት እና ከምናገኘው ውጤት እንደ ውጤት መለኪያ ስለሆነ አንጻር ከሌሎች አገሮች ካደጉ አገሮች አንጻር ጋር ስናወዳድረው በጣም ጥሩ የሚባል ነው። ይሄ ማለት ምንድነው? አጠቃላይ ጤና ዘርፉ ላይ የሚሰራው ፍልስፍናው ትክክል ነው ማለት ነው። ስለዚህ ቫልዩ ፎር መኒ ወይም ደግሞ ለምናወጣው ለጤና የምናወጣው ገንዘብ የሚፈለገውን ያህል ውጤት ትንሽ ገንዘብ ማምጣት ይቻላል ማለት ነው። ምክንያቱም ፐር ካፒታ ያላቸው ከጂዲፒ ጋር ከጤና የሚመደበው በጀት አንጻር ስናይ የተሻለ ውጤት ነው። ከአፍሪካም ደረጃ ለምሳሌ ከምስራቅ አፍሪካ እንደዚሁ ደህና የአማካይ እድሜ መኖር ጣሪያ ካላቸው አገሮች ውስጥ አገራችን ትጠቀሳለች። እንደዚሁም ደግሞ ከሰሃራ በታች ካሉት አገሮች እና ይሄ ሁሉ የሚያሳየው በጤናው ፖሊሲ የሚሰሩት ስራዎች ትክክለኛና ይሄንን ዜጎች በጤናማ ህይወት እንዲኖሩ ከማስቻል አንጻር ጥሩ ስራ እየተሰራ ነው የሚል ነው። ሁለተኛው ጋር እዛ ጋር ያይዤ እንትን ምለው 67 መድረሱ ብቻ ሳይሆን የምንኖርበት እድሜም ጤናማ እድሜ የሚባል አለ። ኳሊቲ ወይም ደግሞ ሄልዚ ላይፍ የሚባል አለ። ከዛ አንጻር ስናየው እኛ ሀገር ለምሳሌ ወደ 59 አመት ነው። ይሄ ማለት ከ67 ላይ ስትቀንሽው ወደ 10 ምናምን አካባቢ ወይ 10 11 አካባቢ የሚሆን እድሜ ከበሽታ ጋር ወይም ደግሞ ተላላፊ ካልሆኑ በሽታዎች ጋር ወይም ከሌሎች የጤና እክሎች ጋር ሰው ይኖራል ማለት ነው። ስለዚህ አሁንም ቢሆን ጤናማ ኑሮ ኳሊቲ ላይፍ ሄልዚ ላይፍ ከመኖር ከፍ ከማድረግ አንጻርም ምንም እንኳን አክሰስም ቢኖር ኦር ደግሞ ከቨሬጁን ቢጨምር ኳሊቲ ጥራት ያለው አገልግሎት መስጠትና እንደዚህ ተላላፊና ተላላፊ ያልሆኑ በሽታዎችም ላይ አሁንም ስራዎች እንደሚፈልጉ ያሳያል። የመኖር እድሜ በነገራችን ላይ ከሀገር ብቻም ሳይሆን
ከከተማ ከቦታ ቦታም ይለያያል። ለምሳሌ መሀል አካባቢ ያለ አንድ ሰው ወይ ደግሞ የአየር ንብረት ሁኔታ ልንል እንችላለን። ከዛ ደግሞ ቀጠል አድርገን ግላዊ የሆነ ሁኔታዎች አሁን ቅድም ዶክተር ስታነሳ ጤናማ የሆነ ኑሮ ለመኖር ወይ ደግሞ ህይወትን ጤናማ በሆነ መንገድ ለመጨረስ የሚደረግ ስራ አለ አይደለ? ይህን ደግሞ ከግላዊ እንቅስቃሴያችንም ጋር ማያያዝ እንችላለን። ምናልባት መኮንን እዚህ ጋር የምትለው ነገር ካለ? እሺ፣ በጣም አመሰግናለሁ። ያው ዶክተር ሁሉንም ነገር ሙያዊ በሆነ መንገድ ጠቅሶታል። ከዛ ውጪ ምናልባት እኔም ከንባብ ተነስቼ መናገር ምናልባት የአመጋገብ ሁኔታ ኒውትሪሽን ምንለም ሁኔታ ኦቨር ዘ ይርስ ምናልባት የዛሬ 20 ዓመት አካባቢ የአማካኝ የመኖር እድሜ ወደ 50ና እንደዛ የነበረበት አሁን ወደ 67 አካባቢ ሲመጣ እንግዲህ አንደኛው የአመጋገብ ሁኔታ ቅድም ዶክተርም የጠቀሰው የጤናው ሰርቪስ ወይም አገልግሎት እንዳለ ሆኖ ሌሎች ምናልባት እዛው ጋር የውሃና ሳኒቴሽን የምንለውም ነገሮች ያሉ መሆኑ አንቺ እንደጠቀሽውም ደግሞ የግለሰብ ያኗኗር ሁኔታ ወይም ላይፍ ስታይል ለምሳሌ አሁን የራሳችን ስሜቶቻችንን የምንቆጣጠርበት መንገድ ሁሉ ከራሳችን ጤና ጋር የሚገናኝ መሆኑን የሕክምና ባለሙያዎች ይናገራሉ። ለምሳሌ አሁን አንድ ሰው ብዙ የሚናደድ ምናምን ከሆነ ወይም ደግሞ ብዙ ደስተኛ ህይወት ሳቂታ አይነት ከሆነ የራሱ የሆነ ሆርሞን የሚያመነጭበት ሁኔታ እንዳለ የሕክምና ባለሙያዎች ይናገሩናል። ለምሳሌ ደስተኛ ሆነሽ የምትስቂ እንደዚህ ደስተኛ ከሆንሽ እንደዚህ ዶፓሚን የሚባል ሆርሞን፣ የምትበሳጭ ደግሞ ከሆነ በተቃራኒው እንደዚህና የግለሰብ የአኗኗር ሁኔታም የአመጋገብ ሁኔታዎችም እንደገና የውሃ አቅርቦትና የሳኒቴሽን ሁኔታዎችም ያለውን የመኖር የእድሜ ሁኔታ በእኛም ሀገር ያለውን የተሻሻሉ ሁኔታዎች እንዳሉ የሚያመላክቱ ሁኔታዎች እንዳሉ ብዙ መረጃዎች የጤና ጥበቃም ሊሆን ይችላል የወርልድ ባንክም እንደገና የዩኤን የተባበሩት መንግስታት ሰነዶችም ይህንን ያስረዱናል እና የአማካኝ መኖር እድሜ የአንድን ሀገር የደረሰችበትን የእድገት ደረጃም የሚያመላክት መሆኑ ያው የታወቀ ነውና ይሄ እድገቶች እንዳሉ ታዝበናል። እንግዲህ ዓለም ላይ ካሉ ሀገራት ውስጥ ከ193 ሀገራት ውስጥ 149ኛ ላይ ትገኛለች የሚል በቁጥር የተቀመጠ ነገር አለ። ምናልባት ልክ እንደዚህ ቁጥሩ ከፍ ብሎ ስናየው 67 እድሜ ለካ በጣም ትንሽ ነው። ከዚህ በላይ ብዙ የመኖሪያ እድሜዎች ይቀሩናል ሀገራችን ማሳካት ያለባት ብለን ልንጠቅስ እንችላለን። እና እነዚህ ነገሮች ወደምንፈልገው ደረጃ ለምሳሌ በህይወት የመቆየት እድሜ ጣሪያ ላይ የሚገኙ ሀገራትን ብንመለከት ሆንግ ኮንግ ቻይና ውስጥ 85 አመት እንደዚህ የመቆየት እድሜ አለ። ጃፓን ስንሄድ እንደዚህ 85.3 አለ። ማናኦ ቻይና ውስጥ እንደዚሁ ከቦታ ቦታ ከከተማ የሚለይበት ሁኔታ አለ። ስዊዘርላንድ፣ ሲንጋፖር እንደዚህ እያሉ ይመጣሉና የነዚህን ሀገራት የኢኮኖሚያዊ እንቅስቃሴያቸውን ስንመለከት አጠቃላይ የኑሮ ሁኔታቸውን ስንመለከት ሁሉን አቀፍ የጤና ሽፋን ኢንዴክስ ነው የሚባለው። ይሄ ላይፍ ኤክስፔክታንሲ በህይወት የመቆየት እድሜ እንደዚሁ አይደለም ማለት ነው። አሁን ቀጣይ የምናነሳቸው አሉ። ለምሳሌ የእናቶች ጤና እናነሳለን። አጠቃላይ ደግሞ የጤናውን አገልግሎት ዘመናዊ ለማድረግ ዲጂታል ሄልዝ ላይ ምን እየተሰራ ነው የሚገኘው፣ የጤናውን ሁኔታ የአስተዳደር ሁኔታውን ለማሻሻል ተገልጋዮች ትክክለኛ የሆነ አገልግሎት የሚመጥናቸውን ለማግኘት ምን አይነት የህግ ማቀፎች አሉ ጭምር እነዚህ ስንመለከት ሁሉም ነገር ተጠቃሎ አሁን እያልን ያለነው በህይወት የመቆየትን የእድሜ ቁጥር የሚጨምሩ ናቸው ማለት ነው። ይህ ሲባል ደግሞ እንግዲህ በሚኒስቴር መስሪያ ቤቱ በጤና ሚኒስቴር ብቻም ሳይሆን ከግለሰቦች አንስቶ እያንዳንዱ የራሱን የሆነ ሚና ሲወጣ እንግዲህ ሀገር በምትፈልገው ደረጃ በጤና ልዕልና ላይ ትገኛለች ማለት ነው። እንደሚታወቀው ሀገራችን ብዙ ወጣቶች ያሉባት ሀገር ናት አይደለ?
ስለዚህ ነገ የሀገር ተስፋ በወጣቶቿ በህዝቦቿ ላይ እንደሆነ ግልጽ ነውና የህዝብ ጤና ሁኔታ ደግሞ አስተማማኝ ካልሆነ ጤናው የተጠበቀ ካልሆነ የሚፈለገውን ኃላፊነት ለመውሰድ ያን ደረጃ ለማስኬድ አይቻልም። ስለዚህ ጤና የሁሉም ጉዳይ ነው ማለት ነው። ለሀገር አስተዋጽኦ ለማድረግ ቅድሚያ ደግሞ ለራስ ጤናማ የሆነ ህይወት ለመኖርና ይህንን በህይወት የመቆየት እድሜን ከፍ ለማድረግ የሁላችንም አስተዋጽኦ እንዳለበት በደንብ እናነሳለን። ሌላኛው ጉዳይ ደግሞ ይህንን በህይወት የመቆየትን እድሜ የሚጨምርና ብዙ ሰዎች አንዲት እናት ሞተች እኮ በወሊድ ምክንያት ሲባል ሞት በተለያየ መንገድ ይመጣል አይደለ? በድንገተኛ አደጋ ሊመጣ ይችላል። ተላላፊ ባልሆኑ ህመሞች በሚተላለፉ ብቻ የጤና እክል መምጫው አንድ ነው ተብሎ እንደዚህ የሚቀመጥ ነገር አይደለምና ነገር ግን ከወሊድ ጋር አያይዘን የእናትን ሞት ደግሞ ስናነሳ በጣም ከባድ ነገር ነው አይደለ? አንዲት እናት ህይወት ለመስጠት ነው እንግዲህ የራሷን ህይወት እዛ ጋር ያጣችሁ ማለት ነው። ስለዚህ በደንብ የብዙዎቻችን ልብ የሚሰብር አደጋ ሆኖ እንመለከተዋለን። የተባበሩት መንግስታት ድርጅትም ከቀረጸው እንግዲህ ዘላቂነት ያለው የልማት ግቦች ብሎ ካስቀመጠው ውስጥ በወሊድ ወቅት ህይወታቸውን የሚያጡ እናቶችን ቁጥር መቀነስ ነው በደንብ በስፋት የተቀመጠው ነገር ማለት ነውና እንደ ዶክተር በቁጥር ብንመለከተው ደስ ይለኛል። የእናቶች ሞት ከየት ወዴት ሄደ የሚለው ነገር ብዙ ጊዜ በቁጥር ስናስቀምጠው በደንብ ይገባናል ብዬ አስቤ ነው። አይ በጣም ጥሩ ጥያቄ ነው። የእናቶች ሞት እንግዲህ በፊቱ የነበረው በሚሊኒየም ዲቨሎፕመንት ጎሉ በኤስዲጂም ላይ አሁን በዘላቂ ልማት ጎሎች ተብለው ከተቀመጡት በተለይ ኤስዲጂ 3 ላይ አንደኛው መለኪያ የእናቶች ሞት ምጣኔ ነው። ከዛ አንጻር የእናቶች ሞት በእኛ ሀገር በጣም በከፍተኛ ደረጃ እየቀነሰ ነው ያለው። እንደው ለምሳሌ ብናይ በ2016 አካባቢ በነበረው ወደ 401 እስከ 412 የሚሆኑ እናቶች ከ100 ሺህ ከሚወለዱ ልጆች ይሞቱ ነበር። አሁን 100 ሺህ ከሚወልዱ እናቶች 100 ሺህ ከሚወለዱ ያው ከላይፍ መርዝ ነው የሚወለዱት እንደዛ ስለሚባል ስለዚህ ከዛ አንጻር ከ400 አካባቢ ከነበረው አሁን ባለው ከረንትሊ ባለው የተባበሩት መንግስታት ግምት መሰረት እስቲሜት መሰረት ወደ 195 ደርሷል። ይሄ ከፍተኛ ለውጥ ነው። በዘላቂ ልማት ግቡ ላይ እንደ ሀገር ባስቀመጥ ነው የጤና ፍኖተ ካርታ ወይም ሮድማፕ ላይ የ10 አመቱ መሪ እቅድ ላይ በ2030 ወደ 140 ለመድረስ ነው የታሰበው። ከዛ አንጻር 195 ነው ያለነው። ቀጣይ እንግዲህ የሚሰሩ ስራዎች እንዳሉ ሆኖ ብዙ ስራዎች ተሰርተው ነው እዚህ የደረሱት። በዋነኝነት ለዚህ ትልቅ አስተዋጽኦ አድርጓል የሚለው በሰለጠነ ባለሙያ የሚወልዱ እናቶች በከፍተኛ ደረጃ ነው በሀገራችን የጨመረው። ምናልባት በዲኤችኤስ የሚባል አለ። በዛ ጥናት የነበረው በ2005 የነበረ እናቶች የሚወልዱት ከ10% በታች ነበር በጤና ተቋም። 2016 ላይ አካባቢ በነበረ ወደ እና ከዛም በኋላ ባለ ዲኤችኤስ በሚባሉ ጥናቶች ወደ 50% ነው። የመደበኛው ሪፖርት ብናይ የመደበኛ የጤና መረጃ ሪፖርት በሚመጣው እስከ 80% 79-80% ድረስ እናቶች በጤና ተቋም ነው የሚወልዱት። በጤና ተቋም ማለት በሰለጠነ የጤና ባለሙያ ነው። ይሄ ከፍተኛ ደረጃ የእናቶችን ሞት ለመቀነስ ከፍተኛ አስተዋጽኦ አድርጓል። ሁለተኛ ከዛ ጋር ተያይዞ የቅድመ ወሊድ ክትትል ማድረግ እናቶች በጤና ተቋም ወሊድ ከመኖሩ በፊት ቅድመ ወሊድ ተከታታይ ማድረጋቸው ይህም በከፍተኛ ደረጃ የጨመረ ስለሆነ ይሄኛውም ለራሱ ትልቅ አስተዋጽኦ አድርጓል። ከዛ ባለፈ የቤተሰብ ምጣኔም እንደዚሁ የእናቶችን ጤና የህፃናትን ጤና በቁጥር ደረጃ ቆንጆ ነው። የአምናውን ሪፖርት ብንመለከት ከ85 በመቶ ወደ 98 በመቶ ነው የመጣውና ቅድመ ወሊድና ድህረ ወሊድ ላይ ያለው አጠቃላይ ሁኔታ ነው እንግዲህ የእናቶች ጤና ላይ በደንብ ውሳኔ ያለው። በተለይ የእናቶች
እንዳልሽው እዚህ ወሊድ አካባቢ ላይ እና የመጀመሪያዎቹ 24 ሰዓት እና ሌበር በሚኖርበት ጊዜ በጣም ክሪቲካል ታይሞች ናቸው። እዛ ላይ ነው ብዙ እናቶች ሊሞቱ የሚችሉት። አንደኛ ደም መፍሰስ ነው። እኛ ሀገር እንደሚያሳየው ጥናት 50% የሚሆኑ እናቶች ደም በመፍሰስ ነው የሚሞቱት። ከዛ ደግሞ ሌሎች በኢንፌክሽን፣ በሃይፐርቴንሽን ወር በደም ግፊት እንደዚህ በመሳሰሉት ነገሮች የሚሞቱ እናቶች አሉ እና ወደ ቅድሙ ነጥብ ለመምጣት ሌሎች ኮንትሪቢዩት ያደረጉት ከሚሉት ውስጥ የቤተሰብ ምጣኔም እንደዚሁ አገልግሎት በከፍተኛ ደረጃ መጨመርና የደም አገልግሎት የደም ባንክ አገልግሎት ለምሳሌ እኛ ሀገር ላይ ከነበረው 2005 ከ11 ደም ባንኮች አሁን ወደ 55 የሚሆኑ ደም ባንኮች በተለያየ ቦታ መኖራቸውና በጎ ፍቃድ ደም ልገሳ መኖሩ ከዚህ በፊት እናቶች በደም እጦት ምክንያት የሚሞቱትን ለመቀነስ ከፍተኛ አስተዋጽኦ አድርጓል። ስለዚህ የእናቶችን ሞት ለመቀነስ የሚሰሩ ስራዎች አንድ ቦታ ብቻ ሳይሆን የተለያዩ ቦታዎች ላይ የሚሰሩ ስራዎች ናቸው። ይሄ ደግሞ ሲባል በጤና ሚኒስቴር ብቻ የሚሰሩ ሳይሆን በተለያዩ ሴክተር መስሪያ ቤቶች የሚሰሩ ናቸው እና ከግለሰብ ጀምሮ እስከ ቤተሰብ እንደዚሁ ማህበረሰብ የእናቶችን ሞት በተለይ የእናት ሞት ፕሪቨንቴብል በሆነ መከላከል በሚቻል ነገር እናት ሞት የለባትም ብሎ ያለው አጠቃላይ እንደ ኮሚኒቲው ቁጭትና ኮሚትመንት አለ። የነዛ ሁሉ ድምር ውጤትና ድምር ስራ ውጤት የመጣ ነው ማለት ይቻላል። ማህበረሰቡ ላይ እንደመኮንን ታዝበ ከሆነ ከወሊድ ጋር ታይዞ ወደ ጤና ጣቢያ መሄድ የአቅም ጉዳይ ነው የሚሆነው ተደርጎ የሚወሰደው ማለት ነው። አንዲት እናት ወደ ግል ተቋማት ሄዳ መገላገል ካልቻለች ወደ መንግስት ነው የምትሄደው። ያለው አማራጭ እሱ ነው። ከዛ ደግሞ በኖርማል በምጥ መውለድ ካልቻለችና ወደ ሰርጀሪ ከሆነ የሚያመራው ወሊዷ የግዴታ መንግስት ላይ ከሆነች ትልልቅ የሚባሉ ሆስፒታሎች ሪፈር ነው መደረግ የነበረባት ከዚህ ቀደም ማለት ነው። ሁለቱን ነገሮች አሁን በደንብ ያስተካከለ ይመስለኛል። አሁን ላይ እየተሰሩ ያሉ ስራዎች በነገራችን ላይ ጤና ጣቢያ ነው የተገላገልኩትና የምር የታዘብኩትን አንድ የጤና ተቋም ልንገራችሁ። መሿለኪያ የጤና ጣቢያ ማለት ዶክተር በሪፖርታችሁ ውስጥ ምን አይነት ቦታ እንዳለው አላውቅምና ሰርጀሪ ይሰራል እዛው። በጣም የገረመኝ ነገር የሚሰጠው አገልግሎት ለምሳሌ አሁን ከንጽህና አኳያ የምናነሳቸው ነገሮች ነበሩ። ብቁ የሆነ ባለሙያ ያገኛለሁ ወይ የሚል ፍራቻ የሚያጭር ነገር አለ። ከዛ ደግሞ ሰርጀሪን ስናስበው በጣም ኮምፕሊኬትድ የሆነ ነገር ነው። ኖርማሊ አሰራሩም እንደዛ ነው። ስለዚህ ባለሙያ ይፈልጋል፣ ጥንቃቄ ይፈልጋል፣ ሆስፒታል ላይ የሚል ነገር ነው ሀሳባችን የሚሆነውና አሁን ግን ቁጥር እንደውም እያየሁ ነበረ እንደዚህ በጤና ጣቢያ ደረጃ ወደ 202 እንደዚህ አይነት በቁጥር ጤና ጣቢያዎች ኦፕራሲዮን ደረጃ ይሰጣል ማለት ነው የወሊድ ሁኔታ። ስለዚህ አንዷ ተጠቃሚ እኔ ነኝ። አጋጣሚ ከወራት በፊት ነበር የወለድኩትና እሱን ጤና ጣቢያ ሳላመሰግን ይሄን እድል ስላገኘው እንደው በጣም ደስ ያለኝ። ግን ማህበረሰቡ ጋር አካባቢ ያለውን ግንዛቤ እንዴት ታየዋለህ አንተ? ጤና ተቋማት ላይ መሄድ በተለይ ወሊድ ላይ ሲባል ለውጥ አለው ነው ትዝብት? እንግዲህ በጣም አመሰግናለሁ። ምናልባት በጋዜጠኝነት የሴቶችንና የእናቶችን ነገር ለረጅም ጊዜ ይከታተል ስለነበረ በጣም ደስ የሚለኝ ሳብጀክት ነው። ዘኢትዮጵያን ሄራልድ የመንግስት የእንግሊዘኛ ጋዜጣ ላይ በምሰራ ጊዜ ፎከስ ኦን ዊሜን የሚል አምድ ላይ ሰራ ነበር እና በዛን ወቅት የነበረ ችግር ምንድነው? የአዋላጅ ችግር ነበር። የዛሬ አዋላጅ ወይም ሚድ ዋይፎች በጣም ኢትዮጵያ ውስጥ በጣም ችግር ነበር እና እውነት ለመናገር ኢትዮጵያ በአፍሪካም በደረጃ በጣም በዓለም ደረጃም በጣም የሚመሰገን ስራ ነው በእናቶችና በጤና ላይ በህፃናት ላይ በልጆች ላይ የተሰራው ማለት ነው። አሁን በጣም ብዙ ያዋላጅ ነርሶች አሉን፣ ብዙ ሐኪሞች አሉን፣ ብዙ የጤና መኮንኖች አሉን። ብዙ ዶክተሮች ማፍራት ባልቻልንበት ጊዜ የጤና መኮንኖች በብዛት እንዲፈሩ ተደርጎ አሁን እንዳልሽው በየጤና ጣቢያው
እናቶች የሚወልዱበት ሁኔታ የተፈጠረበት ሁኔታ አለ። ስለዚህ ግንዛቤ ለውጥ አለ። አንተም በራስ ባየው በጣም ምንድነው የጤና ኤክስቴንሽን ባለሙያዎች ምናልባት በኋላ ላይ እንትን ሲል ሲገመገም እነዚህ ነን ኮሚኒኬብል የሆኑ በሽታዎች ላይ ተላላፊ ያልሆኑ እና ምናልባት የወንዶች አደልት የሆኑ ወንዶች ላይ እንደዚህ አረጋውያን ላይ ምናምን ብዙ ትኩረት አላደረጉ እንደሆነ እንጂ የእናቶችና ህፃናት ላይ በጣም አሜዚንግ የሆነ ስራ ተሰርቶ ለውጥ መጥቷል ማለት ነው። በማህበረሰቡ ጋር ስንሄድ በርካታ ስራዎች ተሰርተዋል። በእኛም በጋዜጠኞችም በሚዲያውም በጤና ጥበቃ ባይዞይ በጣም ጤና ሚኒስቴር ሆኗል። አሁን እንዳይከሱን እንደሰዎች ጤና ሚኒስቴር ያው ቀደም ብሎ የነበረውንም እያወራው ስለነበረ ማለት ነው እና የ20 ዓመት ነው ሪቪው ያደረጋለ ልምዴንም እያወራው ስለሆነ ነው እና ጤና ሚኒስቴር የሰራው ስራ በጣም የሚመሰገን ነው። ቅድም እንዳልኩት ማለት ነው በማህበረሰቡ ዘንድ እስካሁን ድረስ የተሻሻሉ ነገሮች አሉ፣ ግን ችግሮች ነበሩ በአመለካከት ደረጃ። ለምሳሌ አንድ እናት ከመውለዷ በፊት ኢቭን ከማርገዝ በፊት ፕሪ ኮንሴፕሽን ማማከር ወይም ኬር ይሉታል ባለሙያዎቹ። እሱ ላይ አሁን ለምሳሌ አንድ እናት ከማርገዟ በፊት ሄጄ ሐኪም አማክሬ ያለውን ሁኔታ የጤና ሁኔታዬን ምን አይነት የጤና ሁኔታ አለኝ ዝግጁ ነኝ ወይ የሚለው ነገር ብዙ የተለመደም አይደለም። እስካሁን ድረስ የሚቀር ነገር አለ። ነገር ግን በወሊድ ጊዜ አሁን በፊት ለምሳሌ አንድ ምሳሌ ብነግርሽ የመጀመሪያ እንገር የሚባለው ወተት በፊት የዛሬ 20 ዓመት በፊት ይደፋ ነበር። ቆሻሻ ነው ተብሎ ቢጫ ስለሆነ የዛን ወቅት ብዙ የጤና ባለሙያም እንደ ሀገር ስላልነበረን እናቶች ይሄ ነገር ቆሻሻ ነው ብለው የመድፋት ነገር ግን ይሄ እንገር ዋናው ክትባት እሱ ነው ሳይንስ ይሄ የህይወት ዘመን ክትባት ስለሆነ ከዛም በኋላ ደግሞ ኤክስክሉሲቭ ብሬስት ፊዲንግ የሚባለው ከዛ ጡት ማጥባት ማለት ነው። ለ6 ወር ጡት ብቻ ሌላ ነገር የለም፣ ውሃም የለም፣ ጤና አዳም እየነከሩን መስጠት የሚለውን በማስተማር ላይ እንደነበረ ብዙ አውቃለሁ ማለት ነው። በማህበረሰቡ ዘንድ ለምሳሌ በወሊድ ወቅት ብዙ ነገሮች ጤና ጣቢያ ከመሄድ ይልቅ በሰፈር አዋላጅ የመውለድ እንደገና ከወለዱም በኋላ እስከ 40 ቀን አንዲት የወለደች አራስ አትወጣም መውጣት የለባትም የሚል የማህበረሰቡ ግንዛቤ ስለነበረ ይሄም ደግሞ ለህፃናት ክትባት ለራሷም ደግሞ ድህረ ወሊድ ክትትል እንቅፋት የሆነበት አመለካከቶች በየኢትዮጵያ ማለት እንግዲህ በጣም ዳይቨርስ ሀገር ነች። ከተማውን ብቻ አይደለም። በገጠርም ብዙ አይነት ማህበረሰብ ብዙ ብሔር ብሔረሰቦች ስላሉን ብዙ አመለካከቶች ባህላዊ ሀሳቦችን ስላሉን ማለት ነውና አንደኛው ለምሳሌ አሁን የነገርኩሽ እስከ 40 ቀን ድረስ አንዲት ሴት መውጣት የለባትም ከቤት ተብሎ ፍራሿ ስር እንደ ቢላዋ ነገር ተቀምጦ ወይም ባይዞይ የማህበረሰብ ዕውቀት በጣም የሚናቅ አይደለም። በተለይ ኢትዮጵያ እንደ ኢትዮጵያ ያለ ረጅም ታሪክና ረጅም ልምድና ዕውቀት ያለው ማህበረሰብ በመድኃኒቱም ቢሆን በሌሎች ግን የሚገርም መኮንን ትክክለኛ የጤና ኤክስቴንሽን ባለሙያዎች ትልቁ ሚናቸው ይሄ ነበረ። በተለይ ገጠር የሚሆን ከተማ ላይ የከተማ ኤክስቴንሽን አለ፣ የገጠር የጤና ኤክስቴንሽን አለና በር ለበር ዶር ቱ ዶር እየሄዱ አንደኛ በጣም መደነቅ ያለባቸው ናቸው። በነገራችን ላይ የጀርባ አጥንት ናቸው ለጤናው ብንማጋነን አይሆንብኝም። እነዚህንና ሌሎች ማህበረሰቡን ከጤናው ጋር እንደ ድልድይ ሆነው ያገናኙ ናቸው ማለት ነው። አሁን ያልካቸውና ሌሎች ማህበረሰቡ እንደ አንዳንዴ ምንድነው በረጅም ዓመት በዛ ውስጥ ስትኖር ትክክል ነው ብለህ የምትጓዝባቸው ነገሮች አሉ። አንደኛው የጤናውን ዘርፍ ደግሞ እንድንቅፋትም የሚሆን የእናትና የህፃናትንም ሞት የሚያፋጥን የጤና እክል የሚሆን ነገር ነውና የጤና ኤክስቴንሽን ባለሙያዎች ሚና ሳረሳው ለመጥቀስ ፈልጌ ነቀጠል። የጤና ኤክስቴንሽን ባለሙያዎች እንዳልኩሽ በጣም ከፍተኛ ሚና ነበራቸው። ኢትዮጵያ ሀገራችንም በጣም
የምትመሰገንበትና እንደ ልዩ ተሞክሮ የሚታይበት ሁኔታ ነበር። እንደው ከዚህ ጋር አንድ ተሞክሮን ብነግርሽ አንድ ጊዜ ኢሲፔ የሚባል ምናልባት ዶክተር ያውቀው ይሆናል የነፍሳት ላይ የሚሰራ አንድ ተቋም አለ እዚህ አፍሪካ ኬንያ ተቀማጭነት የሆነ ማለት ነው። እና አንድ ጸጸፍ ላይ የምትባል ወይም አንድ ዝንብ እሷ ላይ ጥናት አድርገው በኋላ እሷን እንዴት መከላከልና ከብቶችን እንዳታጠቃ የማረግ አንድ ሰማያዊ መረብ አስቀምጠው መዓዛ ያለው ነገር አድርገው ከዛ ያንን ትራፕ ያደርጋሉ። እዛ ይሳባል፣ ከብቶቹ እዛሉ እነሱ የሚከላከሉበት መንገድ ነበረ ማለት ነው። እና በጣም በወቅቱ እኔ በጣም ደስ ብሎኝ ለምንድን ነው በጤና ኤክስቴንሽን በኩል ይሄንን ማታስፋፉት እዚሁ ኬንያ ውስጥ ስላቸው በወቅቱ የነገሩኝ ምንድነው ይሄ እኮ ኢትዮጵያ አይደለም። ስለዚህ 40,000 የጤና ኤክስቴንሽን ባለሙያዎች ዲፕሎይ ተደርጎ በዛ ደረጃ በሀገር ደረጃ የተሰራው ስራ እንዳልሽው በጣም አስገራሚ ነበረ ማለት ነው። እና አንደኛው የሚሰሩትም ነገር የማህበረሰቡን ንቃትና ማጎልበት ነው። እንግዲህ የጤና ፖሊሲ ያው በሂደት ነው አይደል የሚሻሻለው። የጤና ዘርፍ አንድ ቦታ ወይ የሚቆም ነገር አይደለም። ከጊዜ ወደ ጊዜ ተቀያሪ ተለዋዋጭ ያንን ደግሞ ተቀያሪነትን በዛ ልክ የሆነ አገልግሎት የሚጠበቅ ነገር ነው የሚሆነውና መከላከል ላይ ነበር ረጅም ጊዜ ሲሰራ የነበረው። አሁን በአገልግሎት ጥራት ተደራሽነት ላይ ሰፋፊ ስራዎች ይሰራሉ። ቀደም ሲል ያነሳናቸው የጤና ተቋማት ቁጥር ሰርጀሪ ይሰራሉ ብለን ያልናቸው ማለት ነው ወደ 202 በቁጥር እያነሳን ነበርና የማህበረሰብ ግንዛቤ ለውጡን የምናይበት አንዱ ይሄ ነው። በጤና ተቋም በሰርጀሪ የወለዱ እናቶች ቁጥር የአንዱን አመት እንኳን ብናነሳ ወደ 18000 የሚል የቁጥር መረጃ እያየሁኝ ነበርና ቀላል አይደለም። እንግዲህ እናት ደህና ልጅም ጤና ሆና በጤና ተቋም በዚህ ያህል ደረጃ እናቶች መገላገል ከቻሉ በሰርጀሪ ያለው ለውጥ በጣም ቆንጆ ማለት ነው። ሌላ ደግሞ ጤና ተቋማት ላይ ወይም ጤና ጣቢያዎች ላይ የተሞከረው ነገር የኦአር ሴሽን ተደራሽ ማድረግ ነው። ከዛ ውጪ መሰረታዊ የሆኑ የጤና አገልግሎቶች እንደዚሁ በስፋት እንዲወርዱ ጤና ጣቢያ ላይ እንዲገኙ ተደርጓልና እነዚህ አጠቃላይ ድምር የሆኑ በጤና ዘርፍ ላይ የሚሰሩ ስራዎች የእናቶችን የህፃናትን ጤና ያው እናትና ህፃን ደግሞ ጤንነት ሲጠበቅ ቀደም ያልናቸውን እንደ ሀገር የምናወጣው ፍሬ የምናበረክተው ዜጋ ላይ የጤና ሁኔታ ላይ ምንም አይነት ጥያቄ የሚያስነሳ አይሆንም። አብሮ ተያያዥነት ያለው ነገር ስለሆነ ማለት ነው። ተመልካቾቻችን በየቤታችሁ ናችሁ ከኛ ጋር ስለሆናችሁ በጣም እናመሰግናለን። የጤና ወግ በየሳምንቱ የተለያዩ ጤና ነክ ጉዳዮችን እዚህ ስቱዲዮ ሆኖ በደንብ ይዳስሳል። ጤና ሚኒስቴር ከኢትዮጵያ ቴሌቪዥን ጋር ነው በትብብር የሚያቀርቡላችሁ ማለት ነው። በየሳምንቱ ስንመጣ እንግዲህ በተለይ በማህበረሰቡ ዘንድ ሊታወቁ ይገባሉ ብለን የምናስባቸውን የኛ የሆኑ የጤና ጉዳዮችን ወደ ቴሌቪዥን መስኮት እናመጣለን። አሁንም ቆይታችን አላበቃም፣ ከኛ ጋር ነው። ብናነሳ በጣም ቆንጆ ነው ብዬ የማስበው ነገር አሁን ሰው ዲጂታል ሄልዝ ዲጂታል ጤና ብዙ ነገር ወደ ዲጂታሉ መስክ እያመራ ነው። እንደምናውቀው በጊዜ ሂደት ተቀያያሪነት ያለው ጉዞ ተቀያያሪነት ያለውን የጤናውን ዘርፍ ተወዳድረን ልናሸንፍ የምንችለው ማህበረሰባችን ጋር በቀላሉ ልንደርስም የምንችለው እንግዲህ የጤናውን አገልግሎት ጊዜው በሚዋጅ መልኩ ተደራሽ ስንሆን ነው። ግልጽ ነው ማለት ነው። 3 ዲጂት ቁጥር ሁላችንም ስለ ጤና ስናነሳ የምናውቀው አንድ ቁጥር አለ 952 ብሔራዊ የጤና ጥሪ ነው። ማንኛውንም አይነት የጤና አገልግሎት ስንፈልግ በቀጥታ የምንሄድበት ነው። አሁን እሱ ብቻ አይበቃም። 952 አሁን ካለው የሀገራችን የህዝብ ቁጥር እና ፍላጎትም አኳያ ስንመለከት ሌሎችም ደግሞ ሰፋፊ የሆኑ አገልግሎት የሚሰጡ አዳዲስ የሆኑ ዲጂታል መገናኛ መንገዶች ያስፈልጋሉ በሚል ሰፋፊ ስራዎች እየተሰሩ ነው። ጤንነት የሚለውን እያየሁት ነበርና የሞባይል መተግበሪያ ነው እጃችን ባለ ስልክ በቀላሉ የምንጠቀመው ነውና ስለ መድኃኒት አቅርቦት፣ የጤና አገልግሎቶች በቀላሉ ደግሞ የጤና መረጃም ማግኘት የምንችልበት ነው። ሌላም አለ እነዚህ ለበጎ የሚባልና እሱ ደግሞ ዘመናዊ የአምቡላንስ መላኪያ ነው። ፈጣን የሆነ የአደጋ ጊዜ አገልግሎት የምናገኝበት ነውና ሌላው እንደነዚህ አይነት በስልካችን በቀላሉ የምናገኛቸው መተግበሪያዎች ከማምጣት በዘለለ ዶክተር
ዲጂታል መሆኑ የጤናውን ዘርፍ ቁጥጥር ለማድረግ ክትትል ለማድረግ አገልግሎት የሚፈልገው ወይ ደግሞ ተጠቃሚው በሚገባው ልክ አገልግሎት እያገኘ ነው ወይም በማለት ባለሙያውን ለመቆጣጠር ጭምር የጤና ተቋማትን ለመቆጣጠር ጭምር ዲጂታል የጤና ሂደቱ በጣም ወሳኝ ነገር ነው ብዬ አስባለሁ። እንዴት ታስቦ ነው? እንዴትስ ወደ ተግባር ተገባ? ምን ላይ ነው የሚገኘው አጠቃላይ የዲጂታል ጤና ሁኔታ? በጣም ጥሩ ጥያቄ ነው። አንዱ የጤና ሚኒስቴር የሚሰራበት ትልቅ ዘርፍ ወይም አምድ ዲጂታል ጤና ነው። ዲጂታል ጤና ስንል በተለይ ዲጂታል ሲስተም አጠቃላይ ለጤና በጣም ትልቅ የሚጠቅም ነው። ቴክኖሎጂ በብዙ መልኩ ነው። አንደኛ አሁን ከዚህ በፊት የነበረው የሪፖርት የምናላክባቸው መንገዶች ማኑዋል መሆናቸው ሪል ታይም ዴታ መረጃ ለማግኘት እንቸገር ነበር። ያን መረጃ ደግሞ ካልተገኘ ለውሳኔ ለመስጠት አስቸጋሪ ነው። ስለዚህ ይሄን ፉሊ ዲጂታል መሆኑ መረጃዎቹ የዘገየ ይሆናል። የዘገየ መረጃ ደግሞ ለውሳኔ የሚጠቅምሽ ነገር አይኖርም። ደግሞ ጤና በየጊዜው እንደተባለው መረጃ እያየሽ ውሳኔ የምትሰጭበት ነው። ሲስተምሽ አጂሊቲ ይፈልጋል። ቶሎ ፈጣን ውሳኔዎች መስጠት ይፈልጋል። የሰው ሕይወት ስለሆነ ዲል የምናደርገው። ስለዚህ የጤና መረጃውን የምንቀባበልበት መንገድ የዲጂታል ሲስተሙ ያግዛል። ግን ከዛ ባለፈ የሚጠቅመው ጥቅም አገልግሎቱንም ለመስጠት ለምሳሌ ተደራሽ ያልሆኑ አካባቢዎች ላይ በቴሌ ሜዲሲን ሰርቪስ አገልግሎት ሊሰጥ ይችላል። ቴሌ ራዲዮሎጂ ሰርቪስ እንደዚሁ የተጀመራለ። ቴሌ ራዲዮሎጂ ሰርቪስ ቴሌ ፓቶሎጂ ሰርቪስ የሚባሉ አሉ። ምንድነው አሁን የጤና ትላልቅ የሆኑ ከፍተኛ ስፔሻሊስት ባለሙያዎች እንደሚታወቀው ከተማ አካባቢ ነው የሚኖረው። ግን ገጠር አካባቢ ላይ ያሉ ሩቅ ቦታዎች ላይ ያሉ ምንም እንኳን ጤና ባለሙያዎች መካከለኛ ጤና ባለሙያዎች ቢኖሩንም እነዚህ ከፍተኛ ጤና ባለሙያዎች ከተማ ውስጥ ስለሆነ ያሉት እነሱን ለምሳሌ አንድ ሩቅ ቦታ የሆነ ያለ ጠቅላላ ሐኪም እዚህ ያለው ስፔሻሊስት ኮንሰልት የሚያደርግበት ደግሞ ፓቶሎጂ ሰርቪስም እንደዚሁ የሚመጣበት ራዲዮሎጂ ለምሳሌ እዛ አልትራሳውንድ ታይቶ ኤክስሬይ ታይቶ እዚህ ከተማ ውስጥ የተቀመጠ ራዲዮሎጂስት የሚያነብበት እንጠቀማለን። ከዛ ባለፈ በተለይ የምንጠቀምባቸው መሳሪያዎች ሁሉም መሳሪያዎቻችን ዲጂታል ናቸው። አሁን እንደውም ኤአይ እየተገጠመላቸው ነው፣ አርቲፊሻል ኢንተለጀንስ። ስለዚህ ይሄ ሲቲ ስካን የሚባል ኤምአርአይ፣ ኤክስሬው ሁሉም ነገሮች በዲጂታል ቴክኖሎጂ እንትን የሚሉ ናቸው እና ጤና ኤኔብሊንግ ብቻ ሳይሆን ቫልዩ አድ የሚያደርግ ነገር ነው። ከዛ ባለፈ ደግሞ ሲስተማችንን በእንትን ስናደርገው በዲጂታል ስናደርገው አንድ የተሳሳተ የውሸት ሪፖርት ከመጣ ትራያንጉሌት ለማድረግ ይቻላል። ከዛ ባለፈ ደግሞ ድግግሞሽንም ይቀንሳል። የስህተት የሆነ ሪፖርቱንም እንደዚሁ ትራክ ልታደርጊ ትችያለሽ። ከዛ ደግሞ ያው እንግዲህ አንዳንዴ ጽሁፍ ላይ ነበብ ይችላል። ለምሳሌ ያን ጽሁፍ እንግዲህ የሐኪሞች ጽሁፍ አይነበብም እየተባለ ይታማል። ስለዚህ ያው በዲጂታል ከሄደ ኤኤምአር ከሆነ ኤኤምአር ማለት ኤሌክትሮኒክ ሜዲካል ሪከርድ ወይም ደግሞ ጤና ተቋሙ ሁሉም ቦታ ላይ በኤሌክትሮኒክስ ከተገናኘ ሐኪሙ ወደ ፋርማሲ የሚልከው ያው በሲስተም ስለሆነ የሚልከው እንደዚህ አይነት ፕሪስክሪፕሽን ሪዲንግ ኢረር ላይ ምናምን የሚኖሩትን ነገሮች እንደዚህ አይነት እንትኖችን ሁሉ የሚቀንስ ነው። ስለዚህ የዲጂታል ጤና ትልቅ የዘርፍ ተሰጥቶ ትልቅ በጀትም ተመድቦለት የሚሰራ ስራ ነው። እንደው እዚህ ላይ የተሰሩ ዋና ስራዎች ብሎ ለመጥቀስ ቅድም የጠቀሻቸው አሁን ለምሳሌ ጤንነት አፕሊኬሽን የሚባለው ባለፈው ክቡር የሀገራችን ፕሬዝዳንት በተገኙበትና እንደዚሁም የክልል ርዕሰ መስተዳድሮች በተገኙበት ላውንች የተደረገ አፕሊኬሽን ነው። ይህ አፕሊኬሽን ምንድነው? አሁን ለምሳሌ አዲስ አበባ ውስጥ ነው የተጀመረው፣ ግን ወደ ክልል ከተሞችም እንደዚሁ ስኬል አፕ ለማድረግ ክልሎች ጋር ስራ የተጀመረበት ሁኔታ ነው። ይሄ ምንድነው? ለምሳሌ መድኃኒት የሆነ መድኃኒት ፈልገሽ የት ቦታ እንዳለ ማወቅ አትችይም ያ መድኃኒት። ስለዚህ መድኃኒቱን ሂደሽ ጠይቀሽ ላታገኝ ትችያለሽ። በዚህ መሀል የሚባክነው ሰዓታት ከሰው ሕይወት ጋር ስለሆነ የሚገናኘው ያንን ለመቀነስ በዛው አለሽ የዲጂታል ሞባይል አፕሊኬሽን ተጠቅመሽ የት ቦታ እንዳለ ዋጋው ስንት እንደሆነ ግን ዋጋውንም ማወዳደር ትችያለሽ። ምን አይነት መድኃኒት እንዳለ
እሱ ብቻ ሳይሆን አንቺ ካለሽበት ቦታ ምን ያህል ርቀት ቦታ እንዳለ ያሳያል። ቆንጆ ነገር ነው። በጣም ጥሩ ነገር ነው። በእጅ መጠቀሚያችን ልክ እንደ ራይድ እና ሌሎች አፕሊኬሽኖች በቀላሉ ልንጠቀምባቸው ነው። አሁን ደግሞ አብዛኛው ህብረተሰባችን ደግሞ ከዲጂታል አፕሊኬሽኖች ጋር ያለው መለማመድ እየተሻሻለ ነው የመጣውና ከዛ አንፃር ያጠቅማል። እሱ ብቻ ሳይሆን የጤና ተቋማት የት ቦታ ጤና ተቋም አለ፣ ምን አይነት ባለሙያ አለ። ለምሳሌ ሌሊት ላይ አንድ ችግር አያርገውና ቢገጥም ይሄንን ሰርቪስ ሊሰጥ የሚችል ጤና ተቋም የት ነው በዚህ ሰዓት የሚለውን ነገር ማየት ይቻላል። ባለሙያው አለው የለም የሚለውን ነገር እንደዚሁ በእጅ ማየት የሚቻልበታል። ሌላ የጠቀሽው 952 ነው። 952 ይሄ ትልቅ ኮል ሴንተር ነው። በጤና ሚኒስቴር ማኔጅ የሚደረግ ነው። ባለሙያዎች የሰለጠኑ ባለሙያዎች ናቸውና ኤኒ ታይፕ ኦፍ ጥያቄ የጤና ላይ የሚመለከተውን ጥያቄ በነጻ ጥሪ ደውለው በቂ መልስ ያገኛሉ። ለምሳሌ የኮቪድ-19 ጊዜ አሁንም ደግሞ ከረንትሊ ባለው የወረርሽኝ ማርበርግ ለምሳሌ ላይ አሁን ለምሳሌ አሁን ዛሬ ሂደሽ ብታይ ሰሞኑን ብታይ ብዙ ሰው የሚጠይቀው ስለ ማርበርግ ነው። ስለዚህ እነዛ ያሰለጠኑ ባለሙያዎቻችን ትክክለኛውን መረጃ ይሰጧቸዋል ማለት ነው። ስለዚህ ይሄ ለህብረተሰባችን በጣም ብዙ ሺህ ሰዎች ናቸው በቀን ባይዘው የሚደውሉት ለህብረተሰባችን ትክክለኛ የሆነ መረጃ እንዲደርስ ለወረርሽኞች ብቻ ሳይሆን ሌሎች ተላላፊ ላልሆኑ በሽታዎች ኤችአይቪ፣ ቲቪ፣ ማላሪያ፣ ስኳር፣ ደም ግፊት፣ ሌሎች ሁሉም አይነት በሽታዎች አይነት ነጻ ትክክለኛ መረጃ አገልግሎት የሚሰጥበት ነው። ይሄ በባለ 4 ዲጂት አጭር የጽሁፍ መልእክት የሚመጡ መረጃዎች አሉ ስለ ጤና ነክ ጉዳዮች ማለት ነውና እነዛ መረጃዎች ምን ያህል ትክክል ናቸው የሚለውን ነገር በጥርጥር ነው የምታየው። ልክም ላይሆን ይችላል። ይሄኛው ግን በትክክል ሞኒተር የሚደረግ በሰለጠኑ ባለሙያዎች የሚሰጥና ኃላፊነት የሚወስድ ደግሞ ተቋም ባለቤት ስለሆነ 952 ለማንኛውም የጤና ጉዳይ እንግዲህ በቤታቸው ያሉ ሰዎች ሊጠቀሙበት ይችላሉ። በረንድ ያቆታል ብዬ አስባለሁ። 952 ለጆሮአችንም ብዙ አዲስ አይደለም። ጥሩ ነው። አንድ ቴክኖሎጂ ጥቅምም እንዳለው ሁሉ ጉዳትም አለው። በተለይ በተንቀሳቃሽ ስልክ ላይ በጣም ብዙ የሚመጡ መረጃዎች አሉ። እነሱ መረጃዎች ሁሉም ትክክል ናቸው ማለት አይደለም። አንዳንዱ ባለሙያ ያልሆነ ሰው ዝም ብሎ ተነስቶ ከሐኪም በላይ ከስፔሻሊስት በላይ ስለ ሕክምና ብዙ የሚያብራራ እናያለን። በአጫጭር ቪዲዮዎች የሚለቀቁ እነዛ አክቹአሊ ትክክልም አይደለም። የጤና ቁጥጥር አዋጅም ላይ እንደዚህ አይነት ነገሮችን ይከለክላል። ግን ዝሮ እንደተባለው ትክክለኛ የሆነ መረጃ ህብረተሰቡ ማግኘት ስላለበት እንደዚህ አይነት ቁጥሮች አሉ። እነዚህ ቁጥሮች ብቻ ሳይሆን ለምሳሌ መድኃኒት አቅርቦት ላይ ችግር ካጋጠመ የኢፒኤስኤስ የመድኃኒት አቅርቦት 4 ዲጂት አለ። እንደዚሁም ደግሞ ቁጥጥር ላይ ለምሳሌ ፌክ የሆኑ መድኃኒቶች ኦር ደግሞ በኮንትሮባንድ የመጡ መድኃኒቶች ኢሌጋል የሆኑ መድኃኒቶች ሲኖሩ ደግሞ ኤፍዲኤ የኢትዮጵያ የምግብና መድኃኒት ባለስልጣን ጋር እንደዚሁ የሚደወልበታል። እነዚህ ሁሉ ምንድነው አጠቃላይ የቴክኖሎጂን በመጠቀም ህብረተሰባችን ትክክለኛ የሆነ መረጃ እንዲያገኝና ቱ ዌይ ኮሙኒኬሽን እንዲኖር ነው። ባይዘው ህብረተሰቡም እንዲያገኝ ብቻ ሳይሆን ከህብረተሰቡም ደግሞ መረጃ የምንሰበስብበት ነው እና ቀጣይ ወደፊት እንግዲህ እንደ እቅድ ተይዞ እየተሰራ ያለው ፔፐርለስ ወረዳ የሚባል አለ። ፔፐርለስ ወረዳ የሚባል ወረዳ ላይ የሚሰሩ ጤና ተቋማት፣ ወረዳ ጤና ቢሮ ሁሉም ከወረቀት ንክኪ ነጻ የሆነ ሁሉም ስራ በዲጂታል እንዲሰራ ይሄንን በመስራት አሁን የተጠኑ ጥናቶች አሉ። አንደኛ ኮስት ደግሞ በጣም ሴቭ እናደርጋለን። እስከ 15% ለጤና የሚወጣውን ወጪ መቀነስ ይቻላል ዲጂታል በማድረግ። ከዛ ባለፈ ደግሞ ጥራቱን ያለው አገልግሎት መስጠት ይቻላል። አገልግሎቱንም ተደራሽ ማድረግ ይቻላል። ለህብረተሰቦቻችን ሩቅ ቦታ ሆነው አገልግሎቱን ማግኘት ሲገባቸው ለማያገኙ ሰዎች ሞር ተደራሽ እንሆናለን ማለት ነው እና የዲጂታል ጤና አገልግሎት በዛ ደረጃ ተግባራዊ የተደረገባቸውን ተቋማት ቁጥር እያየሁኝ ነበርና ቀላል ቁጥር አይደለም። 170 የሚሆኑ የጤና ተቋማት ላይ ይሄ የኤሌክትሪክ የህክምና ኤምአር የሚባለው 170 አካባቢ ተይዟል። ከዛ ባለፈ ደግሞ ኢሲኤችአይኤስ2 የሚባል አለ። እዚህ ላይ መጥቀስ የምፈልገው ኤሌክትሮኒክስ ኮሚኒቲ ሄልዝ ኢንፎርሜሽን ሲስተም ወይም ኤሌክትሮኒክስ የሆነ የማህበረሰብ የመረጃ ስርዓት ነው። ይሄ ደግሞ ምንድነው? ይሄ አሁን በ9000 ተቋማት ላይ በተለይ በጤና ጣቢያና ጤና ኬላዎች ላይ የሚተገበር ነው። ይሄ 9000 ማለት
በዛ በኤሌክትሮኒክስ መንገድ አሁን ባለው አሁን ስናወራ 30 ሚሊዮን የሚሆኑ ዜጎች በዛ ተመዝግበዋል። መመዝገባቸው ምንድን ጥቅም ይሰጣል? አንደኛ ምን ያህል ሰዎች የክትባት እድሜያቸው ደርሶ ክትባት ይወሰዱ አሉ ያልወሰዱ አሉ የሚለውን፣ እንደዚሁ ነፍሰ ጡር የሆኑ እናቶች፣ ሌላ የሕክምና አገልግሎት የሚያስፈልጋቸው እናቶች ለማየት ያስችላል። ከዛም ባለፈ ደግሞ እንደዚህ አይነት የተመዘገበ መረጃ ሲኖርሽ ደግሞ እዛ አካባቢ ለምትልኪው ግብአት ለሕክምና ግብአቶች ወይም ቁሳቁሶች ትክክለኛ የሆነ መረጃ ይሆንሻል ማለት ነው። ከዛም ባለፈ ደግሞ የኤሌክትሮኒክስ ኮሚኒቲ ሄልዝ ኢንፎርሜሽን ሲስተም የሚባለው በታብሌት ጤና ኤክስቴንሽን ባለሙያዎች ቅድም እንዳነሳሽው የጤናው ሴክተር የጀርባ አጥንት የሆኑ በእጃቸው ይዘው የሚሄዱት ነው። ከዚህ በፊት ጤና ኤክስቴንሽን ባለሙያዎች ትላልቅ ነገር በጀርባቸው ተሸክመው ነበር ረጅም መንገድ ቤት ለቤት የሚሄዱት። አሁን ግን ሁሉም ነገር በእጃቸው ላይ ነው ያለው። ከዛ ባለፈ ደግሞ ኢቭን ሪፈር ቢያደርጉ ኤኒ ነገር የሚያጋጥማቸው ነገር ስራቸው ላይ ሪፈር ጆብ ኤድ ስለተጫነበት ያንን እያዩ እንትን ያደርጋል። ይሄ ማለት የሚሰጡትን አገልግሎት ምን ያህል በኮንፊደንስ ይሰጣሉ፣ ጥራት ያለው አገልግሎት ይሰጣሉ እና ይሄም ትልቅ የምርታ ነው። ጤና ዲጂታል ላይ በጣም ብዙ የሆኑ የዲጂታል ሄልዝ እንትኖች ምናልባት አንድ ጊዜ መታችሁ ጤና ሚኒስቴር ላይ እንደ ጋላሪ ያለ ብትጎበኙት ይሄ ሁሉ ነገር ሀገራችን ይሰራል ነው የሚል ብዙ ምን ሰራቸው ግን በቀጣይም ደግሞ በቀጣይም ህብረተሰቡ ከሚፈልገው አንጻር ደግሞ ብዙ ስራዎች መስራት ይጠበቅብናል። የዲጂታል ነገሩ በጤና ብቻ ሳይሆን እንደ ሌሎች ሴክተሮች ሁሉ በጣም እየተስፋፋ ስለሆነ በሀገራችንም የኢትዮ ቴሌኮም ሰርቪስ የኢንተርኔቱ ሰርቪስ በጣም እየሰፋ እና ስማርትፎን የሚይዘውም በዛው መጠን እየበዛ በመምጣቱ ይሄ ነገር በጣም ጠቃሚ መሆኑ ምንም ጥርጥር የለውም እና ምናልባት ቅድም ዶክተር ከጠቀሰው ጋር ይሄ ማህበረሰቡ እኔ እንደ ጋዜጠኛ ምናልባት ሳየው ይሄ ሚስ ኢንፎርሜሽንና ዲስ ኢንፎርሜሽንን አጣርቶ ከማን ከየትኛው ነው ትክክለኛ ሶርስ የጤና ጥበቃ ምንጭ የሆነው የትኛው ነው? ሌሎች ምናልባት ቅድም እንደተባለው አሁን ቲክቶከሮችም በራሳቸው መንገድ የሚያወሩበት ሌላም ነገር ስለሚኖር መረጃን ከትክክለኛ ምንጩ እንትን ማድረግ አጣርቶ መውሰዱ በጣም ጥሩ ነገር ነው እላለሁ። ሌላው ምናልባት ይሄ ዲጂታል ሄልዝ ተደራሽነቱን ቅድም ዶክተር እንደጠቀሰው ተደራሽነቱን ያሰፋልናል ማለት ነው። ሁሉም ሰው ባለበት አካባቢ ኢንፎርሜሽኖችን ሲያገኝ ይሄ ሄልዝ ሊትሬሲ የምንለውንም ምናልባት እዛ ላይ ብዙ ትምህርታዊ ነገሮች የሚቀመጡ ከሆነ ለሁሉም ለባለሙያዎችም ሊሆን ይችላል፣ ለህዝቡም ሊሆን ይችላል ትክክለኛ የጤና ኢንፎርሜሽን የምናገኝበት የሄልዝ ሊትሬሲን የሚጨምር ነገር በመሆኑ የዲጂታል ዓለሙ ደግሞ አሁን እየገፋ የመጣበት ስለሆነ ጤና ጥበቃ የጀመረው ነገር በጣም ቆንጆና መስፋትም ያለበት ነው። እኔማ ጤንነቴ መተግበሪያ ላይ የሆነ ሀሳብ ጣል ማድረግ አይቀርም ብዬ አስቤ ነበረ። በጣም ነው የወደድኩት ይሄንን አፕሊኬሽን። በነገራችን ላይ ብዙውን ጊዜ ከተማውን ስንዞር ወይ ስልክ ስንደዋወል የምናውቀው ሐኪም ጋር ስንጨናነቅ የምንውልበትና ያላግባብ ጉልበታችንን፣ ገንዘባችንን፣ ጊዜያችንን እዛ ጋር እንደገና የታመመች አንዲት የምትጨነቅ ነፍሳለች። በእርግጥ አስተማሚም ያችን ነፍስ ለማዳን ነው ያንኑና ሩጫ የሚያደርገውና ይሄ ሁላ ውጥንቅጥ እንግዲህ አንድ ማዕከል ላይ የተሰበሰበ ትክክለኛ የሆነ መረጃ ባለመኖሩ ነው። በእርግጠኝነት ይሄ አፕሊኬሽን ተግባራዊ ሲደረግ የብዙዎችን ጭንቀት እፎይታ የሚሰጥ ይመስለኛል። በተለይ መድኃኒቶቹ ካልተገኙ ታካሚው ሲሪየስ ነገር ላይ የሚደርስ ሲሆን ያው ጤና መተጋገዝ አይደለ? ያንን ነገር መተጋገዝ አለብኝ ብለን የምናረገውን ሩጫ በጣም ሊያግዘን የሚችል ቀላል ቀልጣፋና እንደው በጣም የሚወደድ አፕሊኬሽን ይመስለኛል። ወደ ተግባራ ደግሞ ሲገባ እንዴት ነው ምን ላይ ደረሱ ብለን ምን ገበገብ ይመስለኛል። አዎ ልክ ነሽ። ወደ ትግበራ በተለይ ክልሎች አዲስ አበባ ኦልሬዲ ላውንች ተደርጎ አዲስ አበባ ላይ አሁንም ቢሆን በየትኛውም ስማርትፎን ላይ ዳውንሎድ አድርጎ መጠቀም ይቻላል ጤንነቴንና መረጃውን አሁን አዲስ አበባ ማግኘት ይቻላል። ውጤቱን ደግሞ እየታየ የተጠቃሚውን ደግሞ እንዳልሽው ፊድባክ እየተገኘ እየተሻሻለ የሚሄድ ይሆናል። በጣም ቆንጆ ነው። እንግዲህ ስለ ጤና ሁሌ መነሳት አለበት። በነገራችን ላይ የምናነሳው ጉዳይ ደግሞ ገድበን እችን ብቻ እናንሳ
ብለን ካልመጣን ወደዚህ ካልመጣን በስተቀር በተለይ በቴሌቪዥን መስኮት እንደዚህ ተደራሽ ለማድረግ በጣም ከባድ ነው የሚሆነው። ምክንያቱም ዘርፉ ብዙ ነው። ሰውም ደግሞ ሊሰማው ሊያውቀው የሚገባው ነገር ደግሞ እንደዛው በቁጥርም በአይነትም ብዙ ነው የሚሆነውና ለዛሬ እንግዲህ የመጀመሪያ ፕሮግራም እንደመሆኑ መጣን የተወሰኑት ላይ እንደ ቦፈረር ቀኝት አድርገን ጠቅላላ ነገር እንስጥ በሚል ነው እንጂ በቀጣይ አሁን ባነሳናቸው ጉዳዮች ጭምር ሌሎችንም ማካተን እያንዳንዱን በደንብ እንሄድበታለን ማለት ነው። ስለዚህ የጤናው ዘርፍ የሚፈለገውን ውጤት ለማምጣት እንግዲህ ኢንጂኑ ወይ ደግሞ ዋናው ሞተሩ ያው ገንዘብ ነው አይደለ? ያለ ፈራንካ ምንም የሚንቀሳቀስ የሚሆን ነገር የለም። የ2017 በጀት ስንመለከት አጠቃላይ ከመንግስት በጀት ወደ 12.1 በመቶ የሚሆነው ነው የተመደበው ማለት ነው። which is በጣም እያደገ በቁጥር ደረጃ የመጣ ገንዘብ ነው። እንደዚህ ደግሞ ከልማት አጋሮች ይታወቃል። የተለያዩ ሀገራት ከሀገራት ጋር የሚገናኙበት አንዱ መድረክ ወይ ደግሞ አንዱ የግንኙነት መረብ ፈንድ ማድረግ ነው። የተለያዩ የጤና ፕሮጀክቶችን ይዞ መምጣት፣ የገንዘብ ድጋፎችን ማድረግ እንደዚህ ነውና ወደ 334.8 ሚሊዮን ዶላር ሚሊዮን የአሜሪካን ዶላር እንግዲህ በ2017 ከልማት አጋሮች የተገኘ ብር ነው። ብር ሲሆን ነጥብም አንተውም ዋጋው ብዙ ስለሆነ ማለት ነው። ዶላር ነው በዶላር ነው ሚሊዮን ዶላር እንዴት አይተውም በብርም አይተውም ገንዘብ ስለሆነ ማለት ነው። ግን ደግሞ ማህበረሰብ በጉዳዩ ላይ ተሳታፊ ሲሆን የምናገኘው ውጤት አለ አይደለ? ለምሳሌ የኔ ብለን የምንለው ነገር የሆነ የኛ ጠብታ ሲኖርበት የምንሰጠው ዋጋ በዛ ልክ ነው የሚሆነው። የጤና መድን በዚህ ረገድ በደንብ ጤናውን ዘርፍ ከማህበረሰቡ ጋር የሚያገናኝ አንደኛው መንገድ ነው ብለን መግለጽ እንችላለን። የአባላቱ ቁጥር እያደገ ነው። 13.6 ሚሊዮን ደርሷል የሚል ነገር አለና በተደራሽነት ደረጃም ስንመለከት ወደ 91 በመቶ ኦልሞስት ወደ 100 ይጠጋ ነው ወረዳዎች ያህል ደርሷል የሚል ነገር አለና እነዚህን ቁጥሮች ስንመለከት እቤት ደግሞ በምንሆንበት ጊዜ የጤና ባለሙያዎች ወቅት አላቸው። ያቺን ወቅት በየቀኑ አያስቀምጡም። በር ይንኳኳል የጤና መድን ተመዝገቡ የሚል ነገር አለና ይሄኛውን ጉዳይ መጀመሪያ ከመኮንን ጀምርና ዶክተር እንዲያጠቃልለው አድርጋለሁና አንተ ምን ታዘብክ? የጤና መድን እንቅስቃሴው እንዴት ነው? ጥቅሙስ ምን ያህል ነው ትላለህ? እስቲ እንግዲህ የጤና ነገር ያው የጤና ጉዳይ ነው ማለት ብዙ ሀገሮች እንግዲህ ያደጉ የምንላቸው ሀገራት አንደኛው ዲፋይን የሚደረጉበት ወይ የሚታወቁበት የጤና መድህን ሽፋን በመስጠት ነው በተለያየ ፓኬጅ ማለት ነው። ለምሳሌ የተለያዩ ትልልቅ ሀገሮችን ስናይ የፕሬዚደንሻል ምርጫ በሚደረግ ጊዜ የጤና ኢንሹራንስ ጉዳይ ትልቅ የምርጫ አጀንዳ ሆኖ ይነሳል። አሜሪካን ሀገር ብናይ አሁን ብዙ ነገር አለ። ለምሳሌ በኦባማ ጊዜ ኦባማ ኬር የሚባለው ሌላም ነገር በጣም ከፍተኛ ነው ማለት ነው። ከዚህ አንጻር ስናየው በሀገራችን እንግዲህ ወደ ትንሽ ቀረት ያልንበት ሁኔታ ነበረ። አሁን ግን ጥሩ የመጣንበት ሁኔታ አለ። ቅድም አንቺ እንደጠቀሽው ከቨሬጁ 13.5 ነው ሚሊዮን ማለት ምናልባት አሁን እኛ ካለን ቁጥር አንጻር ምናልባት ገና መሄድ ያለብን ነገር ነው ማለት ነው። ሌላው ምንድነው እዚህ ጋር ኮሚኒቲ ሄልዝ ኢንሹራንስ እንደመሆኑ እንዳልሽው ከኮሚኒቲው በተለያየ መንገድ እንደ ያደረጃጀቱ በመስሪያ ቤትም ሊኖር ይችላል። ይሄ ኮሚኒቲ ሄልዝ ኢንሹራንስ ግን በዋነኝነት ኮሚኒቲን ያማከለ ሆኖ ከቨሬጁ ግን መጨመር አለበት። ቅድም ተነጋግረናል እኮ የጤና ጉዳይ የሁሉም ነገር ነው ለሁላችንም ማለት ነው። አንደኛ የመኖር ጉዳይ ነው። በጤንነት የመኖር ጉዳይ የእድሜ መቀጠል ጉዳይ ነው። ስለዚህ ኢንሹራንስ ሳይኖርሽ ሲቀር ብዙ ዋጋውም እኮ ውድ አይደለም አይደል? ብዙ አይደለም። አመታዊ ክፍያ ነው። ስለዚህ ይሄ ነገር እየሰፋ መምጣት ያለበት ይመስለኛል። ገና ጅማሮ ነው። ምክንያቱም ካለን የህዝብ ቁጥር አንጻር አሁን ያለው ምናልባት ዶክተር ይህንን ሰፋ አድርጎ ሊገልጸው ይችላል ብዬ አስባለሁ። እንደው የማህበረሰቡ ግንዛቤ አንዳንዴ ይገርመኛል። ያለ መፈለግ ነገር አለ። ነገሮችን የመሸሽ ሰውኛ ባህሪ ነው። በተለይ አላደጉም ወይ በማደግ ላይ ያሉ ሀገራት ብለን ስንጠቅስ አንደኛው ቻሌንጅ የሚያደርገው ነገር ምንድነው? አዲስ የሚባልን ነገር ቶሎ ተቀብሎ ወደ ህይወት መተግበርና ያንን የኑሮ አካል ማድረግ ላይ ሬጂስት እናደርጋለን ይመስለኛል። እንደሱ አይነት ነገር አለና የማስተማርም ምናልባት እዚህ ላይ ማህበረሰቡ ምን ይጠቀመኛል የሚሉ ነገሮች ይነሳሉ።
የማስተማር ስራ አንድ የሚጠበቅ ነገር ነው በደንብ ከሚዲያው የሚጠበቅ ነገር ነው የጤና ባለሙያዎች ስራቸውን ባይሆን ይሄ አንድ ስራ ነው ማህበረሰብ ማንቃት ያወቁ ሰዎች ዘርፉ ላይ ትኩረት ያላቸው ሰዎች ይሄ ከማህበረሰቡ የሚጠበቅ ነገር ነው እንደ ተቋም ደግሞ የተሰሩ ስራዎችን ብናይ ቆንጆ ነው አይ በጣም ጥሩ ነጥብ ነው ያነሳሽው ዋናው ዝሮ ሄልዝ ኬር ፋይናንሲንግ ነው ገንዘቡ ነው በጣም ኢምፖርታንት አስፈላጊ ምክንያቱም ያነሳናቸው የጤና ስራ በጣም ውድ ነው ብዙ ስራዎችን ለመስራት ገንዘብ ያስፈልጋል እንደተባለ ስለዚህ ጤና ምን ያህል ኢምፖርታንት መሆኑን እንደው ለመረዳት ትንሽ ወደ ኋላ ዘወር ብለን 4-5 አመት ሄደት ብለን ኮቪድ-19 ላይ የነበረውን ሁኔታ ማየት እንችላለን የኮቪድ-19 ወረርሽኝ ያስተማረን ጤና ከሌለ አገሮች እንደሚዘጉ ኢኮኖሚው ኮላፕስ እንደሚያደርግ ሁሉም ነገር መንቀሳቀስ እንደማይችል የብሔር ጉዳይ አይደለም የጾታ የምን አይደለም እና ከጤና በላይ የሚሰጠው ፕራዮሪቲ የለም ስለዚህ የራሳችንን ጤና ራሳችንን የምንታከምበትን ተቋም ለመገንባት እና እንዲኖረን የምንፈልገውን የጤና ስርዓት እንትን ለማድረግ ገንዘብ በጣም ያስፈልጋል ይሄ ገንዘብ ሲባል መንግስት በዋነኝነት ከበጀቱ እየጨመረ ነው የሄደው እንዳልሽው ከዛም በላይ መጨመር ያስፈልጋል በቂም አይደለም አሁን ያለው ምክንያቱም የህብረተሰቡ ፍላጎት እና ተጠቃሚ ቁጥር ጨምሯል ከዛ ባለፈ ደግሞ የልማት አጋሮቻችን በተለያየ መልኩ ሰፖርት የሚያደርጉናል ቅድም አሁን ለምሳሌ ያነሳሽው ቁጥር ይሄ በእኛ ቻናል 2 በሚባል ቀጥታ ለጤና ሚኒስቴር በኩል ያለፈ ነው ግን በጤና ሚኒስቴር ደግሞ ሳያልፍ የልማት አጋሮች በተለያየ መልኩ የሚሰጡት ድጋፍ አለ ከዛ ባለፈ አሁን ለምሳሌ ሰሞኑን ያያችሁት ከአሜሪካ መንግስት ጋር የተፈራረመው 1.6 ቢሊዮን ዶላር ለሚቀጥለው 5 አመት ጤናም ስርዓት ለማጠናከርና እነዚህ የህብረተሰብ የጤና ችግር የተባሉትን ሰፖርት ለማድረግ እንደዚህ አይነት የተለያዩ በጤና ዲፕሎማሲ ድጋፎች የሚመጡ አሉ ከዛ ሁሉ ግን ዋነኛው የጤና መድን ነው የጤና መድን ሽፋኑ እንደተባለው ወደ 63 ሚሊዮን የሚሆን ዜጎች ናቸው ተጠቃሚ ሆኑት በተለይ ጤና መድኑ በመጠቀም ደረጃ በመጠቀም ሳይሆን ከቨርድ የሆኑት ይሄ አባወራና የማወራ ቁጥር ነው 13 ምናምን ሚሊዮን ስለዚህ የተመዘገቡ ስለዚህ አንድ አባወራ ማወራ 5 ሰው ከቨር ያደርጋል በአቨሬጅ 5 ሰው አይደል በእኛ ሀገር ኮንቴክስት ወደዛ ስታባጁ ወደ 63 ሚሊዮን አካባቢ ይደርሳል ይሄ ቁጥር ቀላል ቁጥር አይደለም ባይዘ ይሄ ምናልባት የብዙ የ5-6 የአፍሪካ ሀገሮች ቶታል ፖፑሌሽን ቁጥር ይሆናል ግን ከኛ ሀገር ካለን ህዝብ አንጻር ግን ሲሆን ገና ነው ማለት ነው ብዙ ይቀረናል ስለዚህ ይሄንን ከቨሬጅ ለማሻሻል በቀጣይነት የማህበራዊ ጤና ኢንሹራንስ ወይም ሶሻል ሄልዝ ኢንሹራንስ የሚባለው ለመጀመር ታቅዷል ግን አሁን ደግሞ እንደምታውቁት የጤና ባለሙያዎቻችን በተደጋጋሚ ሲያነሱት የነበረው እኛ ሰውን እያከምን ኢንሹራንስ መድን እንኳን የለንም የሚለውን እሱን በዚህ አመት ጀምሮ ሁሉም የጤና ዘርፍ የሚሰሩ ሰራተኞች መንግስት ከቨር አድርጎላቸው ማለት ነው ከነሱ ደሞዝ ሳይቆረጥ ከቨር አድርጎላቸው ወደ ጤና ማህበራዊ ጤና መድን እንዲገቡ እየተደረገ ምዝገባ ላይ ናቸው ያሉ ተግባራዊ ለማድረግና እሱ ብቻ ሳይሆን በቀጣይነት ይሄ ሶሻል ሄልዝ ኢንሹራንሱ ተሲል አሁን ለምሳሌ በመንግስት መዋቅር ውስጥ ወይም ደግሞ በሲቪል ሰርቪስ ከ2.5 ሚሊዮን በላይ ሰው አለ ለሲቪል ሰርቪስ እንደዚሁ የመንግስት ተቋም የሚሰሩ ወደ 3.6 አካባቢ ሚሊዮን የሚሆን አለ ለምሳሌ መከላከያውንም ፖሊሱንም ሌላውንም ስትቆጥሪ ማለት ነው እነዚህ ፎርማል እንትን ላይ ያሉት ደግሞ በሶሻል ሄልዝ ኢንሹራንስ ሲጨመሩ በአጭር ጊዜ ውስጥ የምናስበው ወደ 100% የሚደርስ የጤና መድን ሽፋን ይኖረናል ማለት ነው ይሄ በቀጣይ ትኩረት ተሰጥቶ የሚሰራ ነው ዋናው ጥቅሙ ምንድነው ይሄንን ስንል አንደኛ ዜጎች ለህክምና ሲሉ የሚያወጡት ገንዘብ መደህየት የለባቸው ምክንያቱም አሁን ቅድም ለምሳሌ ኮሚኒቲ ማህበረሰብ አቀፍ የጤና አገልግሎት አንድ ዶሮ ነው የአመት ለ5 ቤተሰብ ከቨር የሚያደርገው ያን ዶሮ ዋጋ ማለት ነው እንደው ዝም ብሎ በቀላሉ ለማስረዳት እንዲገባ ለማድረግ ነው ግን በዛ አገልግሎት እስከ 80,000 100,000 ወይ 200,000 ብር ድረስ የሚያወጣ ማንኛውም አይነት የጤና አገልግሎት በነጻ ይሰጣል ማለት ነው ከቨር ከሆኑ ያችን ካርድ ብቻ ይዞ የትኛውም ቦታ ላይ የሪፈራል ስርዓቱን ወይም ተከትሎ መጥቶ ህክምናውን ማግኘት ይችላል
እንደው ምን ውጤት አመጣ ብቴ በቁጥር ብቻ ገንዘብ ይሄን አሁን ለምሳሌ ቅድም 15 ቢሊዮን አካባቢ የሚሆን ገንዘብ ተሰብስቧል በዚህ በጤና መድን። ግን ያ ሳይሆን ዋናው አላማው የጤና ኢንሹራንስ የጤና ተጠቃሚ ቁጥር መጨመር ነው። ከ6 ከ7 አመት በፊት ለምሳሌ የቪዚት ኦፒዲ ቪዚት የምንለው ወይም ደግሞ የጤና ተቋማት ጉብኝት የሚጎበኙ ወደ 102 ሚሊዮን ጉብኝቶች አሉ በአመት። ከ6 ከ7 አመት በፊት ብዙ ሩቅ አይደለም። አሁን ስናይ 222 ሚሊዮን ጉብኝቶች በየአመቱ ይደረጋሉ። ጤና ተቋማትን ሰዎች 222 ጊዜ ይመጣሉ ማለት ምንድነው? አንድ ሰው 3ም 4ም ጊዜ ሊመጣ ይችላል። ጤና ማለት ማን ነው? ጤና የዓለም ጤና ድርጅት የሚመክረው አለ። ለምሳሌ አንድ ሰው በአማካይ 3 ጊዜ በአቬሬጅ 3 ጊዜ እንትን ማድረግ አለብን ነው። ከዛ አንፃር ብዙ ርቀት እንደመጣን ያሳያል ማለት ነው። ይሄ ዋናው የሆነበት ምክንያት ምንድነው? የማህበረሰብ አቀፍ ጤና መድን ተግባራዊ ስለተደረገ ሰዎች ጤና እንትናቸው ጨምሯል ማለት ጤና መጠቀም አቅማቸው ጨምሯል። ወደ ጤና ተቋም መሄድ ጨምሯል። ልምምዱ ጨምሯል። ከዛም ባለፈ ደግሞ ምንድነው መብትም ነው ይጠይቃሉ። ከፍሏል። ስለከፈለ ሂደው ጤና ተቋም ላይ የከፈልኩበት ላቦራቶሪ ላገኝ ይገባል፣ የከፈልኩበት መድኃኒት ላገኝ ይገባል ሲል ዲማንዱ ብቻ ሳይሆን ሰፕላውም እንዲሻሻል ጤና ተቋምም መንግስትም ጥረት ያደርጋል ማለት ነው። ስለዚህ ይሄ አቅርቦቱና ፍላጎቱ ባላንስ እንዲደረግና እነዚህ ባላንስ ሲደረጉ ደግሞ ጥራት ያለው አገልግሎት ለማስቻል ብዙ ጥረት ተደርጓል። ግን እኔ አንድ መልእክቴ የጤና አገልግሎት እንግዲህ ሁላችንም ነው። ለጤና የሚወጣ ገንዘብ ኪሳራ አይደለም፣ ኢንቨስትመንት ነው። ኢንቨስትመንት ደግሞ ኢንቨስት የምናደርገው ለራሳችን ለቤተሰባችን እና ለሀገራችን ኢንቨስት የምናደርገው ነው። ሪተርን ቫልዩ ትልቅ ነው። ሪተርን የምናደርገው የሰው ህይወት በማትረፍ ሰዎች ረጅም ጊዜ እንዲቆዩ በማድረግ ጤናማ የሆኑ ዜጎችን የኢኮኖሚው ምርታማ እንዲሆኑ በማድረግ ነው ሪተርኑ የሚመለሰው እንጂ እንደ እንትን አይደለም፣ እንደ ወጪ እንደ ኪሳራ የሚታይ ሳይሆን እንደ ኢንቨስትመንት ነው። እንደ ማኒፋክቸሪንግ ላይ ኢንቨስት ስታደርጊ ሪተርን ኦን ኢንቨስትመንት ይሄን አምርቼ እናገኛለሁ ከምትዩ ከዛ በላይ ነው። በዛ ላይ ደግሞ በዛው የሚገኝ አይደለም። አሁን ከፍዬ አሁን ማገኘው ነገር ሳይሆን ተጠራቅሞ ድርጅቱ በደንብ ቆንጆ መልክ ይዞ በሌላ መልኩ በጤና አገልግሎት ዘርፍ የሚገኝ ነገር ነው። በጣም የሚያምር ቆይታ ነው ያደረግነው። መኮንን ቀደም ሲል እንዳልኩት የመጣው ከአፍሪካ ቀዳማዊ ልጅነት ልማት ማዕከል ነውና እዛ ማዕከል ውስጥ በነገራችን ላይ በአዲስ አበባ ከተማ አስተዳደር ስር ነው እስከ 6 አመት ያሉ ህጻናት ላይ ነው በደንብ ትኩረት አድርጎ የሚሰራውና የህጻናት የጤና ሁኔታ ያመጋገብ ስርዓትና የሚባሉ ነገሮች በደንብ ያንተ ጉዳይ ናቸው። በዚህ ጉዳይ ስንመጣ ካንተ ጋር ነው የሚሆነው። ገና በደንብ አሰራሃለሁ ማለት ነው። ዛሬ ጠቅለል ያለ ነገር ነው ያነሳ ነው። እንግዲህ ለጊዜያችሁ ሁለታችሁም እዚህ መታችሁ ስለነበረን ቆይታ በተመልካቾችና በእኔም ስም ከልብ ነው የማመሰግነው። እኛም እናመሰግናለን። ጥሩ ቆይታ ነበረ። መልካም ተመልካቾቻችን፣ የጤና ወግ ዛሬ አንድ ብሎ ጀምሯል። ገና ብዙ የጤና ወጎችን ይዘን ቆይታ የምናደርግበት ነው የሚሆነው። እስካሁን ድረስ ግን ከኛ ጋር ስለነበራችሁ በጣም እናመሰግናለን። ሳምንት በሌላ የጤና ጉዳይ አብረን ቆይታ እናደርጋለን። ሰላም ሁኑ።